ግለሰቡ ከቤት ወጥቶ ወደ ስራ እየሄደ በጧቱ ክፍለ ጊዜ መሃል መንገድ ላይ ኪሱን ፈተሸ። ነገር ግን የሆነ ነገር ረስቷል። እሱም ስልኩ ነበረ። ታዲያ ከመሃል መንገድ ተመልሶ ወደ ቤቱ ገባ። በቤቱም ገብቶ የተለያዩ ቦታዎችን ፈተሸ። ውስጡ ቅር እያለው ነው። ስልኩን ስላልያዘ የያዛቸው ነገሮች ሙሉ ሊሆኑለት አልቻሉም። ስለዚህም ስልኩን መያዝ ግዴታ ስለሆነበት በተለያዩ አካባቢዎች ፈለገ። እያንዳንዱን እቃዎች እያነሳና እያስቀመጠ እንዲሁም እያገለባበጠ ስልኩን ፈተሸ። ሊያገኝ አልቻለም በፍጹም። እዛ ቤት ውስጥ ያሉ ሁሉንም ሰዎች ጠየቀ። አላየንም አሉት። ነገር ግን እየፈተሸ ባለበት ሰዓት ላይ አምና አስቀምጦት የነበረው አንድ ቁርአንን ተመለከተ። ይህ ቁርአን አምና ረመዳን ላይ የተቀመጠ ቁርአን ነው። እስከ ዘንድሮ ድረስ ፈጽሞ አልታየም፣ አልተነሳም። ታዲያ ትዝ አለው አንድ ነገር። አሁን እኔ ስልኬን በዚች ደቂቃ ውስጥ ረስቼ ደግሜ ተመልሼ እየፈለኩት ነው ያለሁት። ነገር ግን አመቱን ሙሉ ይሄንን ቁርአን አላየሁትም፣ ዞር ብዬም አልተመለከትኩትም በማለት ራሱን መፈተሽ ጀመረ። ታዲያ ቁርአኑንም አነሳና አቧራውን ከላዩ ላይ እያራገፈ ባለበት ሰዓት ላይ ስልኩን ቢሆን ኖሮ ምን ያክል ጊዜ ረስቶት ወይም ደግሞ ከአጠገቡ አርቆት ሊቆይ ይችላል? ለዚህ ጥያቄ ታዲያ መልሱ ምንድነው? 5 ደቂቃ እንኳን ስልኩን ሊርቀው አልቻለም። ማታም ስልኩን ነው፣ ጧትም ስልኩን ነው። ቀኑን ሙሉ ስልኩ አጠገቡ ከሌለ ቅር ይለዋል። የሆነ ነገር የጎደለ መስሎ ይሰማዋል። ታዲያ ለስልኩ ያለውን ፍቅር አስተነተነና አመቱን ሙሉ ያላነሳውን ቁርአን መገንዘብ ጀመረ። ቁርአን ከሱ ምን ያክል እየራቀ እንደሆነም አሰበ። ታዲያ ከአመት በኋላ ያነሳውን ቁርአኑን ወደ ራሱ አስጠግቶ አቀፈና በራሱም እያዘነ ማልቀስ ጀመረ። ይህንን ቁርአን አመቱን ሙሉ ትቼዋለሁ። አላህ Subhanahu Wa Ta'ala ታዲያ ከኔ እርቋል፣ ትቶኛል። በቁርአን መቅራቴ ብዙ በረካዎችን ብዙ ጥቅሞችን አገኝ ነበረ። ነገር ግን ከቁርአን በላይ ስልኬን በጣም ከመውደዴ የተነሳና እንዲሁም ከቁርአን በላይ ግላዊ የሆነ ጥቅሜን ከማስቀደሜ የተነሳ አሁን ላይ በጣም ቢዚ እንደሆን ተደርጋለሁ። የልቤን ረፍትም ላገኝ አልቻልኩም። ነፃነትም እየተሰማኝ አይደለም። ዱንያ እየመጣችም ታስጨንቀኛለች እንጂ ለኔ ልትሆን አልቻለችም በማለት ቁርአኑን ወደሱ አስጠጋና ማንበብ ጀመረ። ታዲያ ከዚህ ሰው ታሪክ ልንጠቀም የምንችለው አንድ ነገር ነው። አላህ Subhanahu Wa Ta'ala እሱን የምንቀርብበት መንገድ የሱ የሆነ ንግግር ነው። የአላህን ንግግር ርቀን በፍጹም ስኬታማ ልንሆን አንችልም። የትም ቦታ ብንሄድ ሁሉም ነገር ጎዶሎ ነው። ከአላህ Subhanahu Wa Ta'ala ንግግር ውስጥ ግን ፈጽሞ ጎዶሎ ነገር አናገኝምና ቁርአናችንን እናንሳላችኋለሁ። ሼር ማድረግን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።